ቡም ሻካላካ ሀቢቢ ክለባችን አርሰናል ከቡርኖ ጉማሬሽ ጋር በግል ጥቅም ዙሪያ ሙሉ ለሙሉ ከስምምነት ላይ ደርሰዋል ይለናል እውቁ ጋዜጠኛ ፋብሪዚዮ ሮማኖ አሁን ማለት ነው። ሲቀጥልም እንግዲህ አርሰናል ኦፊሻሊ 70 ሚሊዮን ፓውንድ ለኒውካስትል ለማቅረብ ተዘጋጅቷል። ኒውካስትል ዩናይትዶች ግን ይሄኛው 70 ሚሊዮን ሪጀክት የሚያደርጉት ይመስላል። ቢሆንም ግን አርሰናሎች ዝውውሩን እንደሚጨርሱት ያምናሉ ብሏል ፋብሪዚዮ። ሲቀጥልም ሚኬል አርቴታ ራሱ ዝውውሩን ይፈልገዋል። እናም ቡርኖ ጉማሬሽም ዝውውሩ እንዲፈጸም ይፈልጋል ብሏል ፋብሪዚዮ ሮማኖ። እንዳለ እንደወረደ ነው እኔ አሁን እየነገርኩ ያለሁት ማለት ነው። ሀቢብ ወጌ በዛበት ዝውውር ደስ የሚለው ቢያንስ አሁን ኦፊሻሊ ልጁ ይፈልገዋል መባሉ አርሰናል ጋር ተስማምቷል መባሉ ሌሎች እንዳይገቡብን ሲቲ እና ቼልሲ እንዳይገቡብን እንኳን ቢረዳ ማለት ነውና እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ከ75 በላይ ከዛ በላይ በጣም ከባድ ሚሊዮን ፓውንድ ስለሆነ ማለት ነው። በዩሮ ደግሞ 82 ሚሊዮን ዩሮ አካባቢ ማለት ነው። ኮሜንት ላይ አስቀምጡ። ይመቻችሁ። ለመድፈኞቹ አርሰናል ደጋፊዎች መልካም የሚባል ዜና በዚህ ሰዓት ተሰምቷል። ብራዚላዊውን የኒውካስትል ዩናይትድ አማካኝ ቡርኖ ጉማሬሽን ለማስፈረም ከተጫዋቹ ጋር በግል ሙሉ በሙሉ ከስምምነት ላይ መድረሳቸው ተነግሯል። ተጫዋቹም ከሚኬል አርቴታ ጋር ከስምምነት ላይ ደርሷል። ነገር ግን መድፈኞቹ አርሰናሎች በተጫዋቹ የዝውውር ሂሳብ ዙሪያ ከኒውካስትል ዩናይትድ ጋር ከስምምነት ላይ ያለመድረሳቸው የሚታወቅ ነው። ታዲያም እንግዲህ ካቀረቡት የዝውውር ሂሳብ አሻሽለውም 70 ሚሊዮን ፓውንድ መልሶ ለማቅረብ ዝግጅት እያደረጉ እንደሚገኙ ነው ሪፖርቶች እየጠቆሙ የሚገኙት። ኒውካስትል ዩናይትዶች ተጫዋቹን የመሸጥ ፍላጎት እንደሌላቸው የተነገረ የሚገኝ ሲሆን በክለባቸው ለማቆየትም ፍላጎት አላቸው። ነገር ግን መድፈኞቹ አርሰናሎች ዋጋ አሻሽለው አቅርበው እንግዲህ ይህንን ተጫዋች ወደ ቡድናቸው ለማምጣት ጥረት እያደረጉ ይገኛሉ። ከተጫዋቹ ጋርም በግል ዙሪያ ከስምምነት ላይ መድረሳቸው ተነግሯል። በሚቀጥሉት ጊዜያቶችም እንግዲህ ከኒውካስትል ዩናይትድ ጋር በዋጋ ይደራደራሉ ተብሎ ይጠበቃል። 70 ሚሊዮን ፓውንድ አድርገው እንግዲህ ዋጋውን አሻሽለው ለተጫዋቹ ዝውውር ያቀርባሉ ተብሎ ይጠበቃል። ተጫዋቹ ግን በግል ዙሪያ ሙሉ በሙሉ ከስምምነት ላይ መድረሱ ተረጋግጧል። ይሄ ዜና ለመድፈኞቹ አርሰናል ደጋፊዎች መልካም የሚባል ዜና ነው። ኮፒ ሊንክ ሪፖስት እያደረጋችሁ ለሌሎች እንዲደርስ ማድረጋችሁ እንዳትረሱ። ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎች ካሉ ደግሞ ማድረሳችሁ ይሆናል። አርሰናልና ቡርኖ ጉማሬስ እኮ የተስማሙት ያኔ ቡርኖ ጉማሬስ ለቀቁኝ ወደ አርሰናል መግባት ፈልጋለሁ ሻምፒዮኖቹ መቀላቀል ፈልጋለሁ ያለ ሰዓት ነው የዛኔ ነው የተስማሙትና አሁን እኮ በጣም የሚገርም ነው አሁን ላይ ማውራታቸው ማለት ነው። የምሬ ነው የምላችሁ። ስፔሻሊ እንደዚህ የዜና ምንጮች የሚባሉ ሶርሶች የሚባሉት ሰዎች ወይ ግለሰቦች ምን መሰላችሁ የሚያደርጉት በጣም አሁን የኛ የአርሰናል የደጋፊዎችን ስሜት ስለሚያውቁ በጣም ስፔሻል በዚህ ትራንስፈር ላይ በጣም ስስ ብልታችንን ስላወቁ በቃ እየቀለዱብን ነው። በቃ አንዱን ዜና 46 ጊዜ ነው የሚያወሩት። አንዱን ዜና እየደጋገሙ ነው የሚያወሩት። አርሰናል ዛሬ ለቡርኖ ጉማሬሽ 70 ሊያቀርብ በቃ ተሰብስበው አወሩ። አርሰናል ዛሬ 70 ሊያቀርብ እየሄደ ነው። አርሰናል 70 ሊያቀርብ ነው ምናምን በቃ እንደዚህ አይነት ዜና እኮ የሚያወሩት የተጨበጠ ነገር እኮ የለም። አሁን የምሬን ብላችሁ ከላስት ዊክ እስከ ዛሬ ድረስ እስካሁን ሰዓት ድረስ ተመሳሳይ ዜና እየሰማን ያለው ነውና ለማንኛውም የተጨበጠ ነገር አሁን በቅርቡ እንሰማለን ብዬ አስባለሁ። የምሬን ነው ብላችሁ እንሰማለን ብዬ አስባለሁ አርሲዎች። ለማንኛውም ያን ያህል ማትጓጉ ሪላክስ እያደረጋችሁ ጠብቁ። አሁንም ምንም እንዳታስቡ አርሲዎች we are champion of England ምንም እንዳትጨናነቁ። ለማንኛውም እንደዚህ አይነት ማሊያዎች አሁን የምትፈልጉ ከሆነ ባለው ሊንክ የገባችሁ ላይ 20 ሚሊዮን ፕሮሞ ኮድ ይጠቀማችሁ ኦርደር ማድረግ ትችላላችሁ። ያላችሁበት ቦታ ዴሊቨሪ ይደረግላችኋል። አግኝታችሁ ነው ይመጃችሁ። አርሰናልና ቡርኖ ጉማሬሽ ከስምምነት ደርሰዋል። በግል ጥቅም ዙሪያ አርሰናልና ቡርኖ ጉማሬሽ ሙሉ ለሙሉ ከስምምነት እንደደረሱ አሁን በሰበር መረጃ መልኩ ፋብሪዚዮ ሮማኖ አጋርቷል ማለት ነው። አሁን የቀረው የክለቦቹ ስምምነት ነው። አርሰናል ለቡርኖ ጉማሬሽ 70 ሚሊዮን ፓውንድ ለማቅረብ ዝግጅቱ እንደጨረሰና ይህም ደግሞ በኒውካስትል ባለቤቶች ተቀባይነት ሊያገኝ የሚችልበት እድል ዝቅተኛ እንደሆነና ሪጀክት ሊደረግ እንደሚችል አሁን ፋብሪዚዮ ሮማኖ ተናግሯል። ግን ቡርኖ ጉማሬሽና አርሰናል ሙሉ ለሙሉ በግል ጥቅም ዙሪያ ከስምምነት እንደደረሱና ቡርኖ ጉማሬሽም ወደ አርሰናል ማምራት እንደሚፈልግ አሳውቋል ተብሏል። 70 ሚሊዮን ፓውንድ ያቀርባሉ ተብሎ ይጠበቃል። እሱንም ኒውካስትሎች ሪጀክት ለማድረግ ዝግጅታቸውን ጨርሰዋል እየተባለ ነው። ይሄ ልጅ እንደ ቀልድ በመቶ ሊፈርም ነው ማለት ነው። በቃ ለአርሰናል የእድሜውን ጉዳይ ከዚህ በፊት ነግሬያቸዋለሁ። ኤኒዌይስ የግል ጥቅም ከዚህ በኋላ ምንም አይነት ችግር አይሆንም ማለት ነው በአርሰናልና በቡርኖ ጉማሬሽ ዙሪያ ማለት ነው። አሁን አርሰናል የሚያቀርበው ኦፊሻል የሆነ ቢድ ነው የሚጠበቀው። ስለዚህ ምን ያህል ያቀርባል፣ ኒውካስትል ይቀበለዋል አይቀበለው የሚለውን ነገር በጉጉት ምን ይሆናል። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። ቻምፕ እንደ ፋብሪዚዮ ሮማኖ ግን ማን ነው አጭበርባሪ ቆሻሻ የሆነ ጋዜጠኛ ነኝ ባይ ሲጀመር ባይዘው ፕሮፌሽናል ጋዜጠኛ አይደለም። ፌመስ ስለሆነና እንደ ጋዜጠኛ አክት ስለሚያደርግ ነው እንጂ አጭቤ ሆኗል። ማን ይውልሽ ፖስት ያደረገው ነገር
ብሩኖ ጊማራይስ እና አርሰናል በፐርሰናል ተርምስ ተስማሙ። አርሰናል 70 ሚሊዮን ቢድ ለማድረግ ዝግጁ ነው። ነገሮች ሊፋጠኑ ነው ምናምን ነገር ልክ ሞርጋን ሮጀርስ ጋር አርሰናል እያፋጠነው ነው ምናምን ብለሽኝ በማግስቱ ሂሩቢጎ ወደ ቼልሲ እንደተባለው አንድ ድብቅ የፕሪሚየር ሊግ ቡድን አለ እዚህ ውስጥ የገባ ምናምን ብለሽን ነበር። ለምንድነው ጌም የምትጫወትበት? ይሄ ሰውዬ ለክሊክ ጌም አንደኛ ፐርሰናል ተርም ከብሩኖ ጋር እንደተስማማን ከታወቀ እኮ ሳምንት አታፏል። 70 ሚሊዮን ቢድ ልናደርግ እንደሆነ ደግሞ እኔ ከአንድ ሰዓት በፊት የሰራሁት ቪዲዮን ገብተህ ይኸው ተናግሬያለሁ። ምንም አዲስ ነገር እኮ ፖስት አላደረክም። ልክ እንደ ሞርጋን ሮጀርስ ገባህ አይደለ? መድፈኛው ቼልሲ ይሄንን ሃይጃክ ማድረግ ማይችልበት ምክንያት ልንገርህ። ተረዳኝ አይደል? በእርግጥ እኛ እየሄድንበት ያለው አካሄድ በጣም ሪስኪ ነው። ምክንያቱም ኒውካስል የሚጠይቀውን ገንዘብ ከከፈልክ ልጁን ማስማማት ብቻ ነው ይመጣል ማለት ነው። ገባህ? ከኛ ጋር የተስማማ አግሪመንት ቢኖርም ኒውካስልን እኛ አላስማማንም። ቼልሲ ካስማማ ልክ እንደ ሞርጋን ሮጀርስ ልጁ በቀላሉ ይሄድላቸዋል ማለት ነው። ግን እንዳይሄድላቸው ምን ይዛቸዋል መሰለህ? ቼልሲ ቤት ኤቭሪቲንግ ኢዝ ፎር ሴል። ሚስት ይሸጣል፣ ኩላሊት ይሸጣል፣ አሰልጣኝ ይሸጣል። ስለዚህ የ29 ዓመት ተጫዋችን ማምጣት አያዋጣም። አንደኛ፣ ሁለተኛ ነገር ደግሞ 220 ነው እዛ የሚከፈለው። ገባህ አይደለ? እኛ ዋንጫ ለማብላት ስለሆነ የምናመጣው በሳምንት 300 ሺህ ብንከፍለው ምናምን ያዋጣናል። ለኛ 250 ብንከፍለው ራሱ ያዋጣናል። ቼልሲ ቤት ግን ከ200 በላይ ህገወጥ ነው፣ አይከፈልም። ገባህ አይደለ? ፓልመር ራሱ ለሽያጭ ዝግጁ ነው። 130 ነው የሚከፈለው። አንተ 300 ከፍላለሁ ብለህ ለቼልሲ 150 ሚሊዮን ከገጫው ይሸጥልሃል ማለት። ሁሉም የተዘጋጀው ለመሸጥ ነው፣ አሰልጣኝ ጨምሮ ስለዚህ እዚህ ላይ አይገቡበትም ብዬ ገምታለሁ። ሞርጋን ሮጀርስ ፈላ ስለሆነ ከነበረበት አስቶን ቪላ 50 ሺህ ላይ ከነበረ አንተ 100 አረግላለሁ ወይ 150 አረግላለሁ ብለህ ማምጣት አያቅትም። ለአስቶን ቪላ ዝም ቢያስብል ገንዘብ 117 ትከፍለዋል። አድክም። ኒውካስትል ተጫዋቾች ምናምን ነገር ሊሰጡ ይችላሉ። ገባ? ላቪያን እና 30 ሚሊዮን ልስጥ ምናምን ያስቸግራል ነው የምልህ። ኒውካስትልን የመያዝ እድላቸው ከፍተኛ ነው። ገባረ? ኒውካስትል ልጁን የመያዝ እድላቸው ግን ዝቅተኛ ነው። ምክንያቱም ለመክፈል ፈቃደኛ ስላልሆኑ ስለዛ ቤርታ አስጨንቀሽንም ቢሆን ይህንን ነገር ታሳኪዋለሽ። ዛሬ ማታ የሆነ ነገር ጠብቅ። እውነት ነው። ለብሩኖ ጉማሬሽ አርሰናል 70 ሚሊዮን ዩሮ አቅርቧል። ግን የዚህ ዜናው አንኳሩ እዚህ ጋር የምትመለከቷት ዜና ናት። ያው ቢቢሲ ዘግቦታል። ኦፍ ኮርስ ሳም ዎክቤል ነው ቢቢሲ ላይ የጻፈው፣ ትዊተር ላይም እንደዛው። ሃንድ ኦፍ አርሰናልም ይሄንን ነገር አረጋግጦታል። ነገር ግን የዚህ ዜና ዋናው ጭብጡ እዚህ ጋር የምታነቡት ነገር ነው። አርሰናል ይሄ 70 ሚሊዮን ዩሮ ወደ 66 ወይ 65 ሚሊዮን ፓውንድ አካባቢ ነው። ከዚህ በላይ የሚከፍል አይመስለኝም። የመጨረሻ ቢዱ ነው። ይሄንን ነገር ኒውካስል የሚቀበለን ከሆነ ብሩኖ ጉማሬሽ እናገኘዋለን። ካልሆነ ግን የብሩኖ ጉማሬሽን ነገር እርሱት። ከዚህ በላይ አርሰናል አንድ ብር የሚጨምር አይመስለኝም። የዚህ ዜና ነብሱ ይሄ ነው፣ አሁን ያነበባችሁት ማለት ነው። ይመቻችሁ። ሐሳባችሁን ኮሜንት ላይ ሰላሙ። አርሰናል ደጋፊ ይሄንን ፕሪሚየር ሊግ ባክ ቱ ባክ ልናሳካው እንችላለን ነው ማለት። እናንተ አርሰናል ደጋፊዎች እንዴት ናችሁልኝ? እንዴት ነው እየተነፋፈቀን ያለ ነው? ክለባችን ራሱ በጣም ነው የናፈቀን። ትራንስፈር ላይ ተመልሰናል በአግባቡ። ክሪስቶስ ዞሊስ ገቢ ሆኗል። አሁን ደግሞ ለብሩኖ ጉማሬሽ አርሰናል ኦፊሻሊ 70 ሚሊዮን ፓውንድ አቅርቧል ብሎናል ሳም ዎክቤል። ኒውካስትሎች ይህንን እብደት የሆነ ትራንስፈር ዊንዶ ላይ ስላለን በ70 ሚሊዮን ፓውንድ ይፋቱታል ማለት ከባድ ነው። 80 እና ከዛ በላይ ይፈልጋሉ። ግን ደግሞ በየትኛውም ኮስት ብሩኖ ጉማሬሽን አርሰናል የሚያገኝ ከሆነ እመነኝ የዘንድሮውን ፕሪሚየር ሊግ ማለት የቀጣይ ዓመቱን ፕሪሚየር ሊግ የኛ የማይሆንበት ምንም ጥርጥር አይኖረኝም ነው ማለት። ቶፕ የሆነ ዊንገር የምንጨምር ከሆነ ክሪስቶስ ዞሊስ ኦልሬዲ ገቢ አድርገነዋል። ሌላ ደግሞ ተነጠቃቀን የሆኑ ክፍተቶቻችንን ከሸፈነን አንተ አርሰናል ደጋፊ ይሄንን ፕሪሚየር ሊግ ባክ ቱ ባክ ልናሳካው እንችላለን ነው ማለት። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ይመቻችሁ።